እኔ ሩታን በጣም ነው የምወዳት፣ በጣም ነው ማፈቅራት። ማለት ከሷ ተለይቼ የምኖር አይመስልኝ። በጣም በቃ ልቤ ገብታለች። ሰላም እጃታለሁ። ሩታ አስባበት ወደ ራሷ ተመልሳ ራሷ እንደምትመጣ ባለሙሉ ተስፋ ነኝ። አንተ ስሜታዊ አትሁን፣ ራስን አረጋጋ። ነገሮች በሰዓትና በጊዜው ውብ ይሆናሉ ብዬ ነው የማስበው። በቃ ይቅርታ ማለት ፈልጋለሁ እንጂ እሷ አጥፍታ አታውቅም። ሲጀመር እኔ ነኝ ብዙ ጊዜ ነገሮችን በችኮላ እያደረኩ ያለሁት። እንደውም ይቅርታ ለመጠየቅም ዝግጁ ነኝ። እሷን ብታጠፋ እኔም ባጠፋ ነገሩ እንዲስተካከል ነው የምፈልገው። ማለት ይሄ 3 ቀን ለኔ ሲሆን የሆነብኝ አልቻልኩም። ከዚህ በላይ ከቆየው መጥፎ ነገር ውስጥ ስለምገባ በቃ ይኸውልህ ደስታ፣ አሁን ተረጋጋ፣ ተረጋጋ። እየነገርኩህ እኮ ነው እንዴ ጠፍቶኝማ ማክረው ሰው እንዳይኖር ከልቤ ቃል ኪዳኔን አስቤው ሲጠይቁኝ ቢጨንቀኝ ተፈንቷል። ሰላም የተወደዳችሁና የተከበራችሁ የኔ ቤተሰቦች እንዴት ናችሁ? አለው እኔ እግዚአብሔር ይመስገን። ሰሞኑን ጠፍቻለሁ አይደል? ያው ዛሬ መጥቻለሁ። እንደምታውቁት የተፈጠረውን ነገር ታውቃላችሁ። ማለት እዱን አግኝቻት ነበርና ያለውን ነገር የተወሰነ ነገሮችን አውርተናልና ዛሬ ተመልሼ መጥቻለሁ። ዛሬ ተመልሼ የመጣሁበት ምክንያት ያው ሰሞኑ ከሩታ ጋር ጥሩ አይደለምና ያኔ ተበሳጭቼ በሄድኩበት ሰዓት እየደወለችልኝ ነበርና ቴክስትም እያደረገችልኝ ነበርና ጥሩ ስሜት ላይ ስላልነበርኩ መልስ አልሰጠኋትምና ማየውን መልስ መልሼላታለሁና ያ ነገር አሁን ከዛ ስሜት ወጥቼ ሳስበው ጥሩ እንዳልሆነና ማየውን አቅጣጫ እንደተከተልኩኝ ያለ ስለተሰማኝ ስለተጸጸትኩኝ ደግሜ ብደውልላት ስልክ እያነሳችልኝም አይደለም እና ያው ነገር የለፋንለት ነገር ከንቱ የሆነ ያለ እየተሰማኝ ነውና መታገስና ከዚህ በላይ ብዙ ነገሮችን ማሳለፍ እንዳለብኝ ማለት ተቋቁሜ ነገሮችን ማሳለፍ እንዳለብኝ ይሰማኛልና በዚህ መሸነፍ እንደሌለብኝ ተስፋ መቁረጥ እንደሌለብኝ ተሰምቶኝ ነገሩን ለማስተካከል እየሞከርኩ ነውና ሩታ ብደውልላት ስልክ አታነሳልኝ ምናምን ያው አካባቢዋ ላይ መሄድ ስላልፈለኩኝ ነው እንጂ ማግኘት ይቻላል በጥቅና ዛሬ እዱን ጠርቻታለሁ። የሩታን እህትና እሷን ብዙ ነገር ትሰማታለችና ብዙ ነገር ታስተካክልኛለች ብዬ ስላሰብኩ እሷን እዚህ ቀጠሪያታለሁና ትመጣለች። ባለፈው ብዙ ነገር ተገናኝተን እንዳወራን ያያችሁት ነገር ነውና ዛሬ አግኝቻት እዱን የምትላትን ስለምትሰማ እንደ ታላቅ ሁሉ ነገር እሺ ስለምትላት ነገሩን እንድታስተካክልልኝ ያለውን የድሮ ፍቅራችን የኔና የሩታን ግንኙነት እንድታስተካክለው ፈልጋለሁ። ማለት መስተካከል ስላለ አሁንም ቢሆን በዚህ ተረጋግቼ ከዚህ በኋላ ሳላስጨንቃት ጊዜ እየሰጠዋት ማለት ራሷን ሆና እንድታስብ ቁጭ ብላ እንድታስብ እያደረኳት ያን ያህል ሳልጫናት ግን በስልክ ማውራታችን ምናምን እንድንቀጥል ስለፈለኩኝ ነውና አልቻልኩም። በቃ ከሷ ተለይቼ ምኖር አይመስለኝም። ማለት ሞክሬያለሁ። እሷን ነው ማስበው። ስበላ ስጠጣ የሆነ ነገር ስሆንና ሁሌ ስተኛ ምናምን እሷን እያሰብኩ ነውና ከዛ ሙድ ውስጥ ለመውጣት አሁን ከሩታ ጋር ተገናኝቼ ማለት በስልክም ይሁን በምንም ራሴን መሆን እፈልጋለሁ። ራሴን ስላልሆንኩኝና ቤተሰቦች ዛሬ እድገትን ጠርቻታለሁ። እየመጣች ነው። ያለውን ነገር አውርተን ነገሩ የምታስተካክለው ይመስለኛልና ቆየችብንና ብቻ ከባድ ነበር ይሄ ጊዜና ምን እንደምላችሁ አላውቅም። ያሳልፍ ይሄ 3 ቀን ያሳልፍ መጣሽ ሁሉ ሰላም አለ ሆይ እንዴት ነህ? ደህና ነህ? ሁሉ ሰላም አለው እንዴት ነህ? ደህና ነህ? ዋዝጂ ይሻላል። አመሰግናለሁ። አንተ እንዴት ነህ? ቁጭ በላ። ችግር የለም። ሁሉ ሰላም። መጀመሪያ ላንቺ አመሰግናለሁ። ቅድሚያ ለሴት ቅድሚያ ለሴት ነው የሚባለው። አንተ ቅድሚያ
ሴቶችን ታከብራለህ? እኔ በጣም ሴት በጣም ማከብረው። እንዴት ነሽ? አለ ወይ? አማን ነው? በስመ አብ ማይ ተመችቷል። ባለፈው ተመችቷል። ያው ምልህ እንግዲህ ደህና ነህ? ምንም አትልም? ምንም ማለት ስልሽ አንዳንዴ ሰው ሲጨንቀው እኮ ያምርበታል እኮ ያው ከመበሳጨትም አንፃር ደህና ነህ ለማለት ለማጽናናት ፈልጌ ነው። ያው ተበሳጭተሽ አንዳንዴ ምናምን የሆነ እረፍት ምናምን መተኛትም ስለምታበዢ ምናምን የሆነ ነገሮች ይመጣሉ። እንዴት ነሽ እናት? ውሃ ነው የምትጠጪው ብዬ ነው። ችግር የለውም ችግር የለውም። እሺ አመሰግናለሁ። እየጠጣሽ ያይ እንግዳ። እሺ እንዴት ነህ? አለሁልሽ። ሩታ ደህና ነች? ቆይታ እንዴት ነው? ብቸኝነት ቆንጆ ምንም አይነት ከብስጭት ማዶ አሁንማ እኮ በቃ ተረጋጋሁኝ እኮ ምንም እንደማላመጣ ምናምን ተሰምቶኝ ምን አመጣለሁ? አይዞህ ራሴ ነኝ የምጎዳው። የሆነ ነገር ባረግም ከዚህ በኋላ ምናምን ልጎዳ የምችለው እኔ ብቻ ነኝ። ያው ሩታ እንደምታያት እሷ በብዙ ሰው ተከባለች፣ ብዙ ሰው አላት፣ ብዙ የሚወዳት ሰው አለ ምናምን ነገር ምንም ላይ መስላት ይችላል። ግን እኔ ነኝ በእርግጥ ሰው አለኝ፣ ግን አንዳንዴ ይከፋል። ያው ሰውማ አለ፣ ግን ያው የራስህ የምትል ሰው የራሴ የምትለው ሰው ትንሽ ሲያስቀይምክ ውስጥ ሲከፋክ ትጎዳለህ። እና አወራችሁ ከሩታ ጋር ምናምን? ከሩታ ጋር ብዙ ነገሮችን አውርተናል፣ ብዙ ነገሮችን ተወያይተናል። ያው መቆጣት ያለብኝን ነገር ተቆጥቻታለሁ። ማለት ቁጣ ስልህ ምክራዊ ቁጣ ነው። ማድረግ የሌለባትን ነገር ያው በዛ ልክ ሰውን መጉዳት እንደሌለባት፣ እሷን የሚላትን ሰው ለሷ ብዙ መስዋዕትን የሚከፍል ሰው ለሷ ልዩ ክብር ልዩ ፍቅር የሚሰጣትን ሰው መግፋት እንደሌለባት፣ በቃ ያው ልክ እንዳልሰራች እሱን ተነጋግረናል። ያው በቁጣ መልክ ሳይሆን በምክር እንደ እህትነት እንደ ታላቅነት ያው መጥፎ ነገር አድርገሻል ብዬ እንደዚህ በግልጽ ባልነግራትም ጥሩ እንዳልሆነ መሆን ይላል። አንዳንዴ ያው ልጅነትም የምታደርገውን ነገር የምትሰራውን ነገር ላታቅ ትችላለህ። ስሜታዊ መሆን ጥሩ አይደለም። በስሜት ሰውንም አስቀይማለሁ ብለህ ስለማታስብ አሁን እሷ በዛን ሰዓት አንተን አስቀይማለሁ ወይ አስከፋለሁ ብላ ማስባም ላታስበውም ይችላል እና በዛን ሰዓት አንቺ ነገሮች ስሜታዊ አድርገውሽ የሆነ ከሰማሽው አንፃር የሆነ በቃ አንዳንዴ ሰዎችን ብለን ስንሰማቸው እኮ ያላደረከውንም አድርገሃል ብለው እንትን ሊሉ ይችላሉ። ሊያራርቁ ሲፈልጉ ሊያለያዩ ሲፈልጉ ያላደረጋችሁትን ያልተባለውን ያልተወራውን ነገር ሰው እየደረሱበት ነው ማለት ነገሮችን ቼክ ያደርጉ ነው። ያልተወራውንም ከሌ እንደዚህ ብሏል ከሌ እንደዚህ ብሏል በሚል ነገር በቂ መረጃ ባሌለበት ያ ሰው ስሜታዊ ሆኖ ያልሆነ ምላሽ ሊሰጥ ይችላል። እና በቃ ሩታዬ ጋር ያየሁት ነገር እንደዛ ይመስለኛልና ያልሆነ ነገር እንትን ብለዋት ያንን ምላሽ የሰጠች ይመስለኛልና ቆም ብለሽ ነገሮችን ሁሉ በሰማሹ ልክ ሳይሆን ራስሽ አዳምጠሽ ትክክል ነው ወይ ይሄ ነገር ብለሽ ማረጋገጫ የምታምኝበትን በቃ ሪያል የሆነውን ነገር ካወቅሽ ነው እርምጃ መውሰድ ያለብሽ እንጂ በስማ በለው እርምጃ አትወሰጂ። እና ቆም ብለሽ አስቢ፣ ተረጋጊ። ከብዙ ነገሮች ከብዙ ጥፋቶች ብዙ ነገር መማር ትችያለሽ እና ከዚህ በፊት ከደረሰብሽም ከዚህ በፊት ካየሻቸውም ነገሮች አንፃር ተረጋግተሽ ቆም ብለሽ አስበሽ ያን ሰው አትክፊው፣ አታስቀይም። ጥሩ አስተሳሰብ ጥሩ አመለካከት ያለው ልጅ ነው እና ብዬ በቃ እኔ አንቺ ምን ያህል ነው ደስታን በምን ያህል ልክ ነው እንደዚህ ያውቀ ስለሱ ጥሩነት መታወሪው ምናምን ነገር አለችኝና ያው ልትፈትነኝም ይሁን አላውቅም ስትለኝ እኔ ሰው እኮ ግድ
ግድ በቃ ያ ሰው እንዲህ ነው ብሎም መናገር አይጠበቅብኝም። የሰው ልጅ እኮ ከስነ ምግባሩ ካነጋገሩ ከሚያደርጋቸው ከሚሰጣቸው ትህትና ከሁሉ ከስነ ምግባሩ ራሱ ብዙ ነገሮችን ትረጃለሽ። እና እኔ ደስታን ለማወቅ የሆነ ጎን ለጎን መኖር የለብኝም። በቃ የሆነ ደስታ ምን አይነት ሰው ነው ለማለት አብረሽ አትኖሪም ወይም ደግሞ የሆነ እንዲ ባቅራቢያ እሱን እንትን ማወቅ እለት ማወቅ አይጠበቅብሽም። ከዚህም በፊት ነግሬሻለሁ የሱን ባህሪ ስነ ምግባሩ ምን አይነት ልጅ ነው የሚለውን ከቅርብ ቤተሰብ ከሆነ ሰው ከጓደኞቹ የሱን ባህሪ ሰምቻለሁ አይቻለሁ። ከሰማሁትም አንፃር በተግባር ያያየሁት ስለሆነ ነው እንትን ያልኩሽና በተሻለሽ አቅም የልጅ አታስቀይሚው ምናምን ነገር ብያልኳት በቃ እስቲ በጊዜ ሁኔታ ማሳወቅሽ ነገር ይሆናል ምናምን ነገር ነው ያለች። ደስ ይላል። አሪፍ ነው። ተስፋ አለው ነገሩ። ብቻ እኔ ተበሳጭቼ ያኔ ስልክ አላነሳሁላት ማይሆን ቴክስት ጽፌላታለሁና በዛ ነገር ተቀይማኛለች። ማለት መቀየም አልነበረባትም፣ ምክንያቱም እኔም ስሜታዊ ሆኜ ስለነበረ ነው ያንን ነገር ያደረኩትና እኔ ደግሞ ይዘሻት ትመጫለሽ ብዬ ነበር አሰብ። ቅድሚያ እስቲ አንተን ትለበል ብዬ ነው እንጂ ያው የሆነ ጊዜ ላይማ ይዣት መምጣቴ አይቀርም። ሁለታችሁንም ማገናኘቴ አይቀርም። ዛሬ ዱዬ የፈለኩሽ ከሩታ ጋር ማለት ቤት ሄደን አብረን ሄደን እንድናወራ ፈልጋለሁ። ማለት ቴክስቴን ምናምን እየመለሰልችልኝ ስላልሆነ አንቺ እንደ ሽማግሌ ማለት እንዳስታራቂ ሆነሽ ቤት ይዘሽኝ ሄደሽ ከሩታ ጋር መታረቅ ፈልጋለሁ። ማለት አልቻልኩም። በቃ እኔ ይሄ 2 ቀንና 3 ቀን 3 አመት ምናምን ይሆነብኝ ነው። በርግጥ የሚወድ ያፈቀረ ሰው ቀኑም አይመሽም ሌሊቱም አይነጋም እና አንዳንዴ የሆነ የምትወጁ ሰው ማግኘት ማየት ምናምን ብቻ በቂ ነው። ያ ሰው ምንም ባይሆንም የሆነ ሰላም ሆኖ ደስተኛ ሆኖ ሲስቅ ምናምን ማየት ብቻ በቂ ነው እና ያ ነገር ቀርቶብኝ በጣም መጥፎ ነው ስገብቻለሁና ዱዬ አሁን እዛ ወስደሽኝ ያው ሩታ ያለው ነገር ብናወራ ምናምን ብዬ አሰብኩኝና በርግጥ ራሴ ላረገው ነበር፣ ግን ያው በየትኛው አይኔ የጻፍኩላት ነገር በጣም ደባሪ ነበር። ብዙ አያሳስብ ማለት ያው አንተ ካለ ፍቅር አንፃር ለሷ ልዩ ካለክ ቦታ ለሷ ካለክ ፍቅርና ክብር አንፃር ነው ያ የጻፍከው ነገር ውስጥህን ከነከነ እንጂ ቀለል ስታረገው እንትን አይደለም። ይሄን ሀላ አያሳስብክ። አንተ ያው እንዴት እንደዛ ብዬ ጽፍላታለሁ። በርግጥ ያንን የጻፍከው አንተ ስሜታዊ ሆነ ነው በዛን ሰዓት በቃ የሆነ በቃ እንዴት ነው በአንድ ጊዜ የሆነ ተስፋ ቁርጥ አደረግ ማለት ከሰጠችክ እንትን በፊት ከምትሰጥክ ክብር ከምትሰጥክ ስቴት የምታስተናግድክ ልዩ ክብር ፍቅር ከምትሰጥክ አንፃር በአንድ ጊዜ ሆነ እንደዚህ አይነት ነገር ድንግጥ ትላለክ፣ የሆነ ውርድ ትላለክ፣ ውስጥክ ስብር ይላል። ከዛ አንፃር ነው አንተም ያንን ምላሽ በቃ ስልኩም እንተናልም ስትል ያንን ቴክስት የጻፍከውና ያ ቴክስት አንተን ውስጥህን እንትን አይበልህ ለማለት ነው። በቃ በጣም ጎድቻታለሁ፣ ምናልባት አሳዝኛታለሁ፣ በጻፍኩት ቴክስት ውስጧ ስብር ብሎብኝ ሊሆን ይችላል ብለክ አትጨነቅ። ምንም ማለት አይደለም፣ ቀለል አድርገው ለማለት ፈልጌ ነው። እና ሩታን ደግሞ አሁን ይዤ ከመሄድ እኔ ራሴ ነግርሻለሁ እያልኩሽ አሁን በዚህ ሰዓት ለምን ይዘሽው መጣሽ ምናልባት ብላ ልትለኝ ትችላለች ብዬ አስቤ ነው። ላትልም ትችላለች፣ ግን ልትለኝ ብትችልስ አንዳንዴ የሰዎችን ፍላጎት እንትን ማለት ስላለብኝ ማለት ነው። አውርተናል በሂደት ስላለችኝ በሂደት ብዬሽ አሁን ቀጥታ ለምን እንደዚህ አረክሽ ምናምን ብላም ውስጣ ትንሽ ቅር ሊላ ስለሚችል የሆነ እንዲግልጽ አርጋ ባትናገረኝም ቅር ይላታል ማለት ባትናገረኝም አሁን ይኸውልህ እሷ ምንድነው መሰለ ችግር የለውም ብላኛለች እኮ። አሁን ያንተ መምጣት እዛ ጋር መሄድ ይሽክ ብሄድ እኔ በራሴ ደውልልሻለሁ፣ በቃ ራሴ ነገሮችን አስተካክላለሁ
እያልኩሽ አሁን በዚህ ሰዓት ለምን ምናምን ነገር ብላ ካለች በሚል ነው ውስጤ ላይ የኔ ሐሳብ ነው ይሄ እንጂ ላትልም ትችላለች። የኔ ሐሳብ ነው። ደስ የሚለኝ ነገር ስለትሽ ብዙ እንትን ማለት ይሄ ምንድነው እያሞገስኳት ነውና አንዳንዴ ደራሲ ላይ ይገርመኛልና ሩታ በጣም ደስ የሚለኝ ነገር ይቅር ባይ ነች። ራሷም ለተጎዳችበት ነገር ይቅርታ የምትጠይቅ ሰው አይነት ሴት ነችና በዚህ ነገሯ አንድ በቃ ልቤንም የሚያሸንፈው ያ ነውና ምንም ነገር እምቢ እንደማትል ተስፋ አደርጋለሁ። ማለት ስሜታዊ ሆነች አንዳንዴ ሌላ ነገር ታደርጋለች እንጂ ሩታ በጣም ይቅርታ ልብ ያላት ማለት በቃ ብዙ ነገር የምታስተምር ሰው ነችና ለሌላ ሰው ብቻ እምቢ እንደማትለኝ ተስፋ አደርጋለሁ። ካልሆነ ደግሞ በቃ ቤቷ ሄዳለሁ። ምንም ነገር ይጄ ነው ማንቆቆ እንዴ ችግር የለውም። እኔ እኮ አሁን እምቢ ትለሃለች ማለት ሳይሆን በቃ አሁን አስተካክላለሁ ነገሮችን። እሺ ችግር የለም። ያው የመከርሽኝንም ብዙ የተቆጣሽኝንም ብዙ ማስተካከል ያለብኝን ነገር አስተካክላለሁ። ያው ቁጣ ሳይሆን ምክር የሰጠሽኝን ምክር ተግባራዊ አደርጋለሁ እና በቃ ስጨነቅ አይታ ብዙም አትጨነቂ ነው በቃ ያለችኝ። እና እኔ የእናንተ ነገር በጣም ያው አስጨንቆኝም አንድም ከዛ ድረስ ስለመጣው የሆነ አሳዘንኳት መሰለኝ። እኛን ብለሽ ከዛ ድረስ መስዋዕት ከፍለሽ መተሽ የሚል ነገርም ውስጧ እንትን ስላላት በቃ አትጨነቂ፣ በዚህ ልክ አትጨነቂ አንቺ ነገሮች በሂደትና ሁሉን ነገር አስተካክላለሁ በቃ ለኔ ተይው አይነት ነገር ነው ያለችኝና ለዛ ነው እንሂድም ካልከኝ እንሄዳለን። ከብቼም የሆነ ነገሮችን ተብዬ ወይ ልደውልልህ እችላለሁ። ችግር የለም ነገሩን ያለው ነገር ንገሪኝና ካልሆነ እኔ እመጣለሁ። ካልሆነ ቤት እንዴ ምን ሆነሽ ነው? እኔ አልቻልኩም በቃ አይዞህ ችግር የለውም ማለት አይኗን ሳላይ 2 ቀን 3 ቀን ግን ለነገርሽ ላይ እዱ ቪዲዮን ደግሜ ሳየው ማለት ሳየው ቪዲዮን እኔ እናንተ አውርተን መግባባት እንችላለን ምናምን እያለችኝ እኔ ነኝ ቸኩኝ ወጣሁትና ስለዚህ ተረጋጋም እያለች ነበር። እነሱንም ላለማስከፋት እንዴት ከነዛ ሰዎች እኩል እንዴት አየሽኝ? ያው እኔ ያው ትንሽ የክብር ጉዳይ ነውና እሱ ነው ያበሳጨኝ እንጂ ያው እንደዛ እያለችኝ ነበር። የኔ ቹካ አንዳንዴ ያለ ማዳመጥ ከባድ ነው። ፍቅር ማለት በጣም ከባድ ነው። ከሌላው ከነበሩ ሰዎች እኩል እንዴት እንትን ትይኛለሽ የሚለው ያው እሷም ማለት በነገሮች በሰዓቱ ያው ስላልተረዳሃት እንጂ በሰዓቱ እሷም ስሜታዊና ብስጭት ላይ ስለነበረች እነሱም ልታወራ ጊዜም አልሰጧትም። በቃ የሆነ አንድ ቃል ስትናገር እነሱ የሆነ ምንም አይነት አታውሪ አይነት ነገር ስለነበረ ለዛ ነው በጣም ስሜቷ ግንፍል ሲል በቃ ሁላችሁንም ውጡ አልፈልጋችሁም አይነት ነገር ያለችው። እና አንተ በዛን ሰዓት ብቻህን ብትመጣ ኖሮ እንደዛ አይነት ምላሽ ትሰጣለች ብዬ አላስብ። ብቻ ዱይ በቃ የሆነ ነገር ብታረጊ ደስ ይለኛል። በቃ ይበቃኛል ማለት ይሄ 2 ቀንና 3 ቀን ለኔ በጣም ረጅም ጊዜ ነው የሆነብኝና ይበቃኛል። እዱ የሆነ ነገር ብታረጊ ብዬ አሰብኩኝ። እኔ ሩታን በጣም ነው መወዳት፣ በጣም ነው ማፈቅራት። ማለት ከሷ ተለይቼ ምኖር አይመስልም። በጣም በቃ ልቤ ገብታለች፣ ሰላም እጃታለሁ። መላመድ ደግሞ በጣም ከባድ ነገር ነው ስልሽ ድሮ ከነበረኝ ፍቅር ጭራሽ እያገኘኋት ሲሄድ እያገኘኋት የሆነ ነገር እያወራን ስንሄድ ይባስ ጨምሮብኛልና ከዚህ በላይ መቆየት አልፈልግም። እዱ የሆነ ነገር እንድታረግልኝ ፈልጋለሁ። ማለት ሩታን የኔ ብቻ ነው ማድረግ መፈልገው። በቃ ይኸውልህ አሁን እኔ የምነግርህ ነገር ምንድነው አንተ በጣም እንደምትወዳት እንደምታፈቅራት እናውቃለን። እሷም እኮ ለአንተ ጥሩና ጥሩ ቦታ አላት። ነገሮች ነው እንትን እንድትል የሚያደርጋት ስሜታዊ እንድትሆን የሚያደርጋት። ስለዚህ ጊዜ ስጣት በእርግጠኝነት ማለት ነው። በእርግጠኝነት ምነግርህ ነገር ሲሪየስ የሆነ ነገር ምነግርህ ነገር ሩታ አስባበት ወደ ራሷ ተመልሳ ራሷ እንደምትመጣ ባለሙሉ ተስፋ ነኝ። አንተ ስሜታዊ አትሁን፣ ራስህን አረጋጋ። ነገሮች በሰዓትና በጊዜው ውብ ይሆናሉ ብዬ ነው የማስበው። አይዞህ ካንተ
በጣም እንደምትወዳት እንደምታከብራት እንደምታፈቅራት አውቃለሁ። እሷን በዛ ልክ ነገሮችን አስተካክላ ራሷ እንደምትመለስ ባለሙሉ ተስፋ ነኝ። አይዞህ ምንም አይሰማት። እኔ ማለት አንድ ምልሽ ነገር ቢኖር እህታችሁን በጣም ነው የምወደው፣ በጣም ነው ማፈቅራትና ይቅርታ እኔ እሷ ማጥፍታ ቢሆን እኔም ይቅርታ ለመጠየቅ ዝግጁ ነኝ። በቃ እሷም ደግሞ አስባበት ወስና ይቅርታ እንደምትቀበል ባለሙሉ ተስፋ ነኝ። አይዞክ ስሜታዊ አትሁን። አንድ ምነግርሽ ነገር በቃ ይቅርታ ማለት ፈልጋለሁ እንጂ እሷ አጥፍታ አታውቅም። ሲጀመር እኔ ነኝ ብዙ ጊዜ ነገሮችን በችኮላ እያደረኩ ያለሁት። እንደውም ይቅርታ ለመጠየቅም ዝግጁ ነኝ። እሷ የምታጠፋ እኔም ባጠፋ ነገሩ እንዲስተካከል ነው የምፈልገው። ማለት ይሄ 3 ቀን ለኔ ሲሆን የሆነብኝ አልቻልኩም። ከዚህ በላይ ከቆየው መጥፎ ነገር ውስጥ ስለምገባ አድብዬ በቃ ይኸውልህ ደስታ፣ አሁን ተረጋጋ። እየነገርኩህ እኮ ነው። እሷ ያንተ ናት። ካንተ ውጪ ማንም አይደለችም። የማንም ልትሆን አትችልም። እና ነገሮችን በሰዓትና በጊዜው እሷም ቆም ብላ አስባ እንደምትመለስ ይቅርታንም እንደምትቀበል እንደምትስማሙ ነገሮች በቃ ውብ እንደሚሆኑ ባለሙሉ ተስፋ ነኝ። ስሜታዊ አትሁን። አይዞክ ሩታ። በእኔ ጨክና ነው? አትጨክንም። በእኔ ጨክና ነው? ይኸውልህ ስሜታዊ አሁን አንተ ተረጋጋ። አንተን ያልተረጋጋኸው እኮ እየሰማኝ ነው ደስታ። አሁን አንተ ነህ ያልተረጋጋኸው። ውስጥህን አረጋጋ። ለምን እንደዚህ ትሆናለህ? በእርግጥ አውቃለሁ ያፈቀረ ሰው ብዙ ነገር ሊሆን ይችላል። ግን አንተ ደግሞ ቆፍጠን በል፣ ወንድ ነህ፣ ጠንካራ ሁን። ነገሮች በሰዓትና በጊዜው በጣም ውብ እንደሚሆኑ ባለሙሉ ተስፋ ነኝ። አሁን ራስን ሪላክስ እንድታደርግ ስሜታዊ ወይ ደግሞ እንድታዘን እንድትተክዝ አልፈልግም። በቃ ጥሩ ይሆናል ብዬ ነው ማስበውና አይዞክ፣ እግዚአብሔርን አይዞክ። ስለምታሻክሩት በጣም ነው አይዞክ፣ ነገሮች ይስተካከላሉ። ሰላም። እሺ